እናቴን ሽባር ገሽ አስቀመጥሽ ስመጣ የለችም ስትይ ትነግርሻለች። እኔ ስታምም ስልሽ እዚህ ፍራሽ ላይ አባቴ ስታምም ስልሽ ተኛው እራሷ እንደዚህ አድርገው በላይ ላይ ቶሪና ልጅ ወደሱንም ልጅ እየሷን ለማሳደግ ስንት ነገር አፍኜ መኝታ ላይ ተኝቶ መድኃኒት እያደረገች እያጠጣች እና እሱን እያየው እንዴት አድጌ እንዴት ላልበቀላት እችላለሁ? በመታት ብለሽኛል እኮ ለእናትሽ እንዲህ የምታስቢ አይነት ሴት ነሽ። ስለ እናቴ ጀመር ማንም ምንም የሚመለከተው ነገር የለም። ለምን ደግሞ ይመለከተ ስለማያገባችሁ እንዴ? ለእኔ አክስቴ ናት አልኩሽ። ለእኔ ደግሞ እናቴ እኮ ነች። ለአንቺ አክስት ከሆነ ለእኔ ደግሞ እናቴ ነች። ስለ እናቴ የሚያገባኝ የሚመለከተኝም እኔም ብቻ ነች። ኧረ ውሃ ጠማኝ ተይ ልጄ። አጨቅጭቅኝ ተይኝ። ወይኔ መጨቃጨቅ ነው እንዴ ስራሽ? ውሃ ጠማኝ። የለም ውሃ ምግብ የለም። ኧረ ባጠባሁሽ ጡት ልጄ የለም። ስለ እናትሽ አይደለም ለእናትሽ ቤተሰቦች አልደበድባት ጥሩ ለምን አይደለም ጥሩ ፊት ለምን አልደበድስ? ስለ እናት ማንም ምን የሚመለከተው ነገር የለም እንዴ? የወለደችሽ እናትሽ ነው። ለምን አልደበድባት የምትይው? አሁን ስለ እናቴ ማለት አያገባሽም ነው። እንዴት እስካሁን አመት ተቀምጣችሁ እንዴት ብላሽ መጣች? አትጠጪም። በእናትሽ ነው እረፍት ላደርግ ብዬ ነው ከስራ ተነስቼ መጣሁ። በወለድኩሽ ባጠባሁሽ አየር ተቀበይ ብዬ ከጓዳ እዚህ ባመጣሽ ጭራሽ ትጨቃጨቂያለሽ። ላይ ዘግተሽ መሄድ ትችያለሽ። የሰው ልጅ ላይ አልቆልፍበትም። ይቅርታ እኮ ምክንያትሽ ማለት ስለና ምክንያት የለኝም። እሺ ለምን ጠፋችሁ? ሁለት አመት ስራ ላይ ሆና ነው እንዴ? እና አክል ቤት የሚያደርግ ስልክ የማያስደውል ስልኳም አይሰራም። ስልክ የላት ምን ነው እናትሽ አይደለው? ልጅ አይደለሽም። አሁን ነጋ ግብተሽ ወልደሽ ልጅ ትሰሚያለሽ። የኔ ትዳርና አስቦሽ አስጨንቆሽ ሳገባን ያኔ ያየዋለሁ። እሺ ሁኔታው እኮ መመቤት ይልሻል። አይገባሽም። ማማት እንደዚህ ነበር። ኧረ ሲታይ እኔ እኮ ላንቺ ጠጪ አላልኩም ለኔ ጠጪ ነው ያልኩት። ኧረ ተይ ውሃ የለም እያማረች ይቀራል። ውሃ ማለት ይሄ የለም አልሰጥሽም። በእናትሽ ጥቅኛው ዝም ብለሽ ተይኝ። የምትተኝ ከሆነ ማለት ነው ሳለሽ ምን ይመጣችሁ? ሌላ ሰው ነው የመጣው እኮ ወጪልኝ። በቃ የለችም። የትፈልጋለሁ ሌላ ጊዜ መጥሽ በሰፊት አገኘታለሽ። ወጪልኝ በቃ የለችም። እንግዲህ ተመልካቾቼ ያው መኪና ውስጥ ቁጭ ብዬ ያው ካሜራውንም እየተከታተልኩ ነው ልጅቷንም። ዛሬ ደግሞ ደስ የማይል ነገር ነው እያየሁ የነበረው። ብዙዎቹን አሳያቸዋለሁ በትንሹ ቢሆን ብቻ ግን ደስ እያለኝ አይደለም። ዛሬ የሚፈጠረው ነገር እየተከታተልኳት ነው። ልጅቷን ደግሞ ደውዬላት እየጠበቅኳት ነው። ግን ቪዲዮ ላይ ያለሁት ነገር ደስ አይልም። እኔ በተአምር ልጅ ለእናቱ እንዲሆናል ብዬ አላስብም። እንዴት እንደዚህ አይነት ጨካኝ ትሆናለች? እውነቴን ነው የምላችሁ። በጣም የሚዘገነን ነገሮች ነው የምታደርገው ልጅየው ካሜራ ከሰቀልኩበት ቀን ጀምሮ እና የሚፈጠረውን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ተመልካቾቼ ልጅቷም እየደረስኩ ነው ብላኛለች። አሁን ደውዬላት እኔ ከዚህ በላይ መታገስ አልቻልኩም፣ ልንሄድ ነው ቀጥታ። በቃ እኔም ሰፈሩ አካባቢ ነው የቆምኩት። ያው ያለችበት ሁኔታ ደስ አይልም እናትየው። ስለዚህ ግድ መድረስ አለብን። ልጅቷ አሁን ትመጣለች። እኔ ትዕግስቴ እያለቀ ነው። ልጅቷም ደግሞ ትንሽ ቆየችብኝ። ደረስኩ ካለች ግን ትንሽ ደቂቃ ነው። ሰላም ነው አለሁልሽ። ዛሬ ደስ የማይል ነገር ነው ያየሁት። ምንድን ነው? እንጃ ደስ አይልም። የት ከሰፈር ወጣ ብለሽ ነው ዛሬ? ወይኔ ይሄሽ ነው ምን እያደረገቻት ነው ሴትዮዋ? ይሄ እንግዲህ እኔ ከዚህ በላይ ትዕግስት የለኝም። ስለዚህ ቀጥታ እንግባ። ቀጥታ እንሂድ አይደል? ይሻላል። እንሂድ። ስለዚህ እንግባ። ችግር የለውም። እንሂድ። አትነፋረቂ። በቃ ልታሳብጁኝ ነው እንዴ? አንቺ ሴትዮ ዝም በይ፣ በቃ ዝም በይ። ወይኔ ምን ሆነ አንቺ ሴትዮ? በቃ ዝም በይ፣ አትነፋረቂብኝ፣ ጸጥ በይ። ለአብድ እኮ ደረስኩኝ እኔ በአንቺ። በቃ ዝም በይ፣ አታቃጥይኝ፣ ጸጥ በይ። ምን ሆነሽ ነው? በቃ ዝም በይ፣ በቃ ያሳበሽኝ እኮ ጸጥ በይ።
ታማለች ማለት ለራስ ነው እንጂ ምን ችግር አለ? ሆስፒታል ብትሄድ ልጠይቃት። አሁን እናቴ ልታስታርግልኝና በእናትሽ ሆስፒታል መሄድ ትችላለች። አትነካትም። የኔ እናት እኔ ራሴ መወስዳት አንቺ ባትወልደኝም እኮ እናቴ ነች። ሲራይ መጥቼ የምበላባት እያስታመምኳት ነው። ስርዓት ያዥ። እያስታመምኳት ነው። እንዳትነካት። አስተኛት። አባቴ ስንት ዓመት መሰለሽ እዚህ ጋር አስተኝታው መድኃኒት እያጠጣች መድኃኒቱ ምን ይሁን አላውቅም፣ ብቻ በሆነ ነገር እያጠጣች በኩባያ ምናምን አድርጋ እያጠጣችው
ለዛ ነው እኔ እንዴት አልበቀላት ታዲያ እንዴት አልበቀላት እናቴ እሷ ይሄንን ቤት ሽጣ ብሩን ለመጠቀም ነው እንጂ ሐሳቧ ሌላ ሐሳብ የላትም አይደለም እናቴ ባትወልደኝም እኮ ለኔ እናቴ ነች ሚስጥሯን ትነግረኛለች ታዋየኛለች እንደዚህ አይነት ግን ጨካኝ ልጅ እንዳላት አስተዳደጓም እንደዚህ እንዳልነበር አውቃለሁ አይደለም እመኚኝ እውነቴን ነው የምነግርሽ የእውነቴን ነው የምልሽ ይሄው ጠይቂያት ራሷ ይሄው ትነግርሻለች ማውራት እኮ ትችላለች ትነግርሻለች እኔ ስንታም ስልሽ እዚህ ፍራሽ ላይ አባቴ ስንታም ስልሽ ተኛው ራሷ እንደዚህ አድርገው በሽተኛ አድርገው ስንት ዓመት እና እሱን እያየሁ አድጌ እንዴት ላልበቀላት እንዴት ትችላለህ ይሄው ጠይቂያት ምን እውነት አለሽ አለኝ አለኝ እውነት ቤቱን ሸጬ እሄዳለሁ አባቴ ንብረት ነው የሚያይሽ ጎረቤት የለም የማይልሽ ነገር ይሄ ነው እኮ እዚህ ከዚህ ቤት ስራ ወይ ማን ሰራ ውሃ ብላ ታሰጠኝ ጨካኝ ቤቷን ወለድኩኝ ጨካኝ አረማ ላንቺማ እንደዚህ እኮ አይገባሽም ነበር ባትወልጂኝም እኮ እናቴ ነበርሽ ጨከነችብኝ እኮ እሷ እውነት የምትለው ነገር ነው አሁን እያለች ያለችው አድርጓል እናቴ አባቷ እንደዚህ ያስቸግረኝ ነበር እየደበደበ እየሰከረ እየመጣ የእሱን ጥቃት ነው እሷ ትጠጣለች ይሄ እውነት አለኝ ብላ እያወራች ነው አባቷ ያሰክሮ ሲመጣ እንደደበደበ ይሄ ነው ምላሽ ነው እሷ ህፃኑና ሲደበደበኝ ያየችው እሷ ለኔ ብደበደበ አልለሽም አይደል አባቷ የሚደበድበኝ እንደምደበድበ በባዶ ይዘግታ አታበጠቀጠ ምን አፍንጭ ነው እስከሚልስ ምንበደልኩ አንቺ እናትሽ እኮ ለአንቺ ብቻ አይደሉም ለሁሉም እኮ እናት ናቸው ለሁሉ ደራሽ ናቸው እንደዛ እኮ አይደለም እውነቱን ስሚ የአባቴ ስንት ዓመት መሰለሽ መኝታ ላይ ተኝቶ መድኃኒት እያደረገች እያጠጣች እና እሱን እያየሁ እንዴት አድጌ እንዴት ላልበቀላት እችላለሁ ይሄው ጠይቂያት እውነቱን ትንገርሽ እውነት ነው ጠይቂያት የባህል መድኃኒት ታዘበት ታሞ እሱን እየጠጣ ነው ብዬ መድኃኒት አጠጣዋለሁ ቴሬጅስ ትባልማ በዛ መድኃኒት ያቅምቶ ሌላ ልጅ ወልድ እሱንም ልጅ እየሷን ለማሳደግ ብዬ ስንት ነገር አፍኜ ይዤ ይሄ ይገባታል ትያለሽ ካንቺ አልፎ ለኛ የምትተርፍ እናታችን እኮ ነች የገደለች ውሳኔ አይደለም እያለችሽ እኮ ነች አይደለም እውነቱ እንደዛ አይደለም አባቴ ገደለችው አባቴ እኮ ምስኪን ነበረ አባቴ ገደለችብኝ በልጅነቴ አባቴ ቀማችኝ መድኃኒት እያጠጣችው ምን እያለች አባቴ የባህል ሕክምና ነው አለች እኮ አይደለም ሕክምና ለሰጠት ነው መድኃኒት እኔ መድኃኒት ማለቅ እሱ ሳይፈልግ ነበር የምታጠጪው እናቴ አዎ ታሰበት ያበሻ መድኃኒት ተጠጥቶ የሚድነው ወፍ ይዘው በቴሌ ሰማሽ አይደለ አልገደልኩም እያለች እኮ ነው ጥያቄ ከሷ ጠይቀሽ መረዳት እየቻልሽ እንዴት እንደዚህ ታደርጊያለሽ እያየሁ እኮ ነው ያደግኩት እንዴት ነው ጠይቃት እያየሁ እኮ ነው ያደግኩት እና ብለሽ መጠየቅ እኮ ያንቺ ጠይቃት እያየሁ እኮ ነው ያደግኩት ለምን እኮ ነው ለምን ጠይቃለሁ ባይኔ እያየሁ አድጌ እንዴት ጠይቃታለሁ እንዴት እየሰማሽ ነው አይደለ እውነት አለኝ እያለች ልጅ አለው እያለችሽ ነው ግን ምንም ቢሆን እሱ አልገደልኩም እያለች ነው እንደዛ ሳድርጋ ቢሆን አንቺ መምከር ነው እንጂ ያለብሽ እናትሽ ላይ እሷ ስታደርግ የጠላሽውን ነገር ባፈለ ልክ ነሽ ውሸት ነው አባቴ ለማውሸት ለምን አልጠየቅሻትም ራሷ እንደዚህ አያረግም ለምን አልጠየቅሻትም ውሸቷን ነው በቃ የራሷን እንትን ለመደበቅ ብላ ነው ወይዋሸች ነገር አይደለም እየዋሸች ነው ምንም ነግራኛለች አባቴዋ ማለት የጓደኛ አባት ከሌላ ሰው ጋር የማገጥባት ነበር በዛ ይመጣ ነውና ከባድ ነው ማለት ስታወሪው ራሱ በጣም ይከብዳልና እሷ ግን ጨካኝ ነች የምር እንደዛ በይልበይ አንድ ያለችኝ እሷ ነች ብላ ከሰው በታች ሆና ከሰው በላይ መሆን ያለባት ብቻዋን የማትሰራውን ሁሉ ነገር ከአቅሟ በላይ የሆነው ሁሉ እየሰራች ያሳደገች በምን አወቅሽ አንቺ እንዴት አወቅሽ ሲጀምር አወቅሽ በምን አወቅሽ ነኝ በምን አወቅሽ አብሮ አደግሽ ነኝ እንዴት አላውቅም አንቺ ስለናት ስለአባት የምታውቂው ታሪክ አላውቅም አለ ወይ እንደናንቺ ብቻ እናት ዋሺ ብላሽ ነው ለአንቺ ብቻ ነው ዋሺ ወጪልኝ
ሲጀመር የምታውቂው ነገር አለ ወይ አንቺ? የመጣሽው በጎልማን ነገር አውቃለሁ። በምን አወቅሽ? አንቺ ጋር አብራ አደገኝ እንጂ እንዴት ስለናትና ስለአባቴ የምታውቂው ታሪክ አለ? እንዴት አላውቅም? ስለአባቴ ታውቂያለሽ? እንዴት አላውቅም? አባቴ ታውቂያለሽ? መጥቼ የምበላበት የምጠጣበት ቤት ነው። ቢያ ለመብላትሽ መጣሽ ታዲያ ምን የምታውቂው ታሪክ አለ? እኔ የምታውቂው ውጪልኝ፣ ስራ አይኖርሽም። ውጪልኝ፣ ውጪልኝ፣ ውጪልኝ። ለምን ያረጋች የምታውቂው ታሪክ አለ? ስራት ይዘሽ ጉለም ቁጫት የምታውቂው ታሪክ ስለለም ብለሽ ይኸው እየነገረችሽ ነው። ከእናትሽ በላይ በምን እርግጠኛ ልትሆን ቻለች? እስኪ እንዴት እርግጠኛ ልትሆን ቻለች? ንገሪኝ እስኪ። ይሄ ነው በይ። ለምን ጓደኛዋ ነኝ፣ አብሮ አደጓ ነኝ እና እዚህ ቤት እመጣለሁ። ሁኛ እናትዬ የት ጓደኛ ብትሆኝስ? እስታንታጂ የሚላት ነገር አለ። ስራት ለምን አይኖርሽም? እና እንዴት እንደዚህ ውሸት እየዋሸች እንዴት ታረጋለሽ? ይሄው ከእናትሽ አፍ እየሰማሽ ነው። እሷም ምስክር ናት። ከዚህ በላይ ምን ፈለግሽ? ልጆች ማለት ብላችኋል አይደል? ልጆች አሉት። ያ ሁሉ ሰቃች ያቺ ናት እኮ የት ያለ ያ ሁሉ ሰቃች በቀልዋታት። እሺ ታውቂያታለሽ። የት ያለ ለማወቁ ችግር የለውም እኮ ልዋቃት። ከዛ ለሽ እውነት ከሆነ እሺ ልመን እሺ ዳግመኛ ማትጸጸችበት ስሚ እሺ እኮ ለምን እናት አትደገምም እኮ አንዴ ሄደችብሽ። አሳዩኝ። አባት ይደገማል ያለው ማን ነው? ስሚ ይደገማል። አባት ይደገምም እናት አባት ይደገማል። እሱን አላቀልሽም። እናትሽ ግን ላንቺ ብቻ ሳትሆን ለኛም እኮ አሳዩኝ። እሺ አሳዩኝ። እህቴ ያሳዩሻለሁ እኮ ምን ሆነሽ ነው ጋማቲው ሊያት እሺ እኮ ሊያት ምታውቂያት ከሆነ አሳዩኝ። እንሂድ ሊያት አሳዩኝ። ታያታለሽ። ከዛ እናቴን እያለቀስኩ ታረጂ በተንጣጣ አይደለም ታረጂ ስሚያቸው እሳቸውንም አላምንም ብለሽ ገለሻቸው ልታፍኛቸው እየሞከርሽ ገና ሄደሽ ስታይ ነው እናትሽን ይቅርታም ለመጠየቅ ላቅዳለሽ። ምን አይነት ህሊና ነው ያለሽ? ብታደርግም እኮ እናት ናት። ቻል ማድረግ ያለብሽ እንዴ የምር ግን ህሊና አለሽ? እንደዛ ታስቢያለሽ? እስኪ እናንተ በኔ ቦታ ሆናችሁ ምን ባንቺ ቦታ ነው እየነገሩሽ ነው እኮ ከዚህ በላይ እናትሽ ይልቅ እኔ ያልወለደችኝ እናቴ ብልጠበልጣብኛለች። አንቺ ማሽቃበጥ ስራሽ ስለሆነ ነው። ምንም ማሽቃበጥ አይደለም። ብጪ ነው። ምንም ማሽቃበጥ አይደለም። ሌላ ዛዜ ዜና አታምሚ ላይ ውጪ ከቤቴ ውጪ ላይ ሌላ ዜና ማንበብ አይደለም። ውጪ ከቤቴ ሲጀመር ታያትና ውጪ እናትነት ነው አይደለም። ውጪ ለቃነሽ መንጫጫት መጮ ሳይሆን ሆን ብለሽ እሺ ብለሽ ጆሮሽን አንተናትን ስሚያት እስቲ እማዬ። እሺ ልስማት እማዬ። እሺ ንገሪ ለኔ እንደነገርሽ። እሺ ያለሽ እውነት ንገሪኝ። እሺ ድረስ ንገሪ እውነቱን ሁሉንም ንገረት ንገረት። አሁን ሰማሻለች። ንገሪያት እሜ ንገሪያት። አባትሽ ልጅ አለው ውጪ ወንድ ልጅ እኔ አንቺን ለማሳደግ ብዬ ሁሉን ችዬ የተቀመጥኩት ሁሉንም በወዲያ አድርጌ እንዴት ብዬ እነግርሻለሁ? አንቺ ሳለሽ ለራስሽ እየሰከረኝ የመጣ እየደበደበኝ ያለ ልጆች እያሳድጌ ቢታመምም ያበሻ መድኃኒት ጠጥቶ ነው አባቴን ገደልሽ እያልሽ ተቀጠቅጭኛለሽ። ባዶ ቤት ታስረብኛለሽ፣ ታስጠብኛለሽ። እግሬም ሽባ ሆነ። ይኸው ደስ አለሽ ተኛሁልሽ ቤት። አንቺ ፈለግሽ ቤት ለመሸጥ ነው። ምን አጠፋኝ? ሁሉም ወርድብኝ በልጅ ዱላ። ሰው ወለደ ይጸድቃል፣ እኔም ወለደ እደበደባለሁ። ምን አጥፍቼ ነገ አንቺ አግብተሽ አትወልጂም እንጂ በዳግምሽም እኮ ይደርሳል። ምን አጠፋሁ? እናት እንደዚህ ትደረጋለች። ሰማሽ አይደል? ስለዚህ ያሉት አድራሻ አሉት። እኔ ልወቀው ልጅ አለ ያልሽው ቦታ አለው። አድራሻ አለ፣ ደብተር ላይ ስልክም አለ። ስለዚህ እሷ አድራሻውን ሄዳት አይደለ? ስለዚህ ከዚህ በላይ እውነት ምን አለ? ሄደሽ አጠያይቀሽ ከዛ በኋላ ነው መወሰን የነበረብሽ። ነገሮች እናትሽን ከመጠየቅ ይልቅ እናትሽን ሽባ አድርገሽ ታስቀምጫለሽ። ጭካኔ ነው እኮ። ጭካኔ አይደለም። ንገሪሽ ጀመር ልጅ አለው ብላኝ አታውቅም፣ አልነገረችኝም። ባትነግሪሽስ እናትሽን ለመግደል ሙከራ ትልቅ ኃጢአት አይደለም? እናትና አባትን አክብር አይደለም የሚለው? ማርክስ እንደዚህ እኮ አልመሰለኝም። እኔ እንደዚህ እኮ አልመሰለኝም። ለመጀመሪያ አልነገርሽኝም። እንደዚህ ነው ብለሽ ለምን አልነገርሽኝም? ከመጀመሪያው ለምን ደበቅሽኝ? ይሄ ሁሉ ኃጢአት እስክሰራ ለምን ጠበቅሽኝ? ለምን ስባልሽኝ? እሺ
የወደኩት ነገር ነው። ምን ላድርግ? እውነቱን አልነገርሽኝም። ለእሷ እንደነገርሻት ለእኔ ስለምን አልነገርሽኝም? መጀመሪያ ለምን ትሰሚያታለሽ? ጠጥተሽ እየገባሽ እየበጠበጥሻት እንዴት? ከአንቺም ብሶ ከወንድ ይዘሽ ትገቢ ነበር። ምን ሆነሽ ነው? እኔ እንኳን ላናገረሽ ልነግርሽ ስመጣ እንኳን እኮ ደህና ፊት አትሰጭኝም። ደህና ምላሽ እንኳን የለሽም ለእኔ። ለምን ጥያቄዎችን እንኳን አትመልሽልኝም? ስለዚህ አሁን ታሪኩን ሁለታችሁም ሰምታችሁ አይደለም? አንቺ ባልሆነ መንገድ ተገንዝበሽ እሷም ደግሞ የምታውቀውን ለአንቺ ባለ መንገድ ትጎጅብኛለሽ በማለት ይሄ ሁሉ ቅጣት እንዲደርስባት አደረግሽ አይደለም? ስለዚህ እናትሽ ናት፣ ይቅርታ በያት። እኛም በቻልነው ሕክምና እንዲያደርጉላት እረዳታለሁ። ሕክምናው ግዴታ ነው። አሁንም ጊዜያችንን አናባክም። ይቅርታ በያት። ደግሞ መኩያ ባለሙያ ነች እኮ እንዴት እንደዚህ እኮ ስለላወቁ አታልቅሽ እናቴ አታልቅሽ። ሂጂ ቀፈት። እናት እኮ ምንም ጊዜ አትጨክንም። በቃ አትላቀስ እናቴ፣ ለእርሶም ለጤናዎትም አታልቅሽም። ለጤናሽም ጥሩ አይደለም። ስለዚህ ገመናችሁን ሰው አይወቅ። ችግርም ካለ ቁጭ ብላችሁ አውሩ። አንቺ ችኩል ነሽ፣ ሳይሽም መረጋጋት ይጎልሻል በጣም። የእህቷን ቤተሰቦችን ቢሆን እንዲጠጓት እንዲቀራረቡ አድርጊ። እንደዚህ ክፉ መሆን ለራስሽም አይበጅሽም። ነገ አንቺም ትዳር ትይዣለሽ። ልጅ መጥፎ መራት አማት የሚባል ነገር አለ እኮ። ስለዚህ እንደ ሰው ንጹህ ልህሊና ይኑረን። እንደዚህ አይነት ስህተት እንድትደግሚ አልፈልግም። እሳቸውንም በቻልኩት አቅም ለመርዳት እሞክራለሁ። አሉ የሚባሉ ሐኪሞች ጋር ይዣት እሄዳለሁ። ግን እንደዚህ ችኩል ሰው አትሁኚ። ምን አድርጌ እናቴ። እንግዲህ ተመልካቾቼ ያው ቤተሰቡን አይታችኋል። ባልሆነ መልኩ ተረድታ ነው። በጣም ነው የሚያሳዝነው ታሪኩ። ያው ልጅ እንደዚህ ሲሆን ደግሞ አይቻልም። በእውነቱ በጣም ብልግና ነው። እናት ላይ እጅ አንስታ መማታቷ ራሱ በጣም በጣም ብልግና ነው። የማይሆን ስራ ነው እየሰራች የነበረው። ከዚህ በኋላ ያው ከስህተቷ ትማራለች ብዬ አስባለሁ። እናትም ሩሩህ ናት እና በልጇ አጨክንም እና ይቅርታዋን ተቀብላታለች። እሷንም በቻልነው አቅም እናትየውን ወደ ሕክምና እንዲረዷት የማውቃቸው ሰዎች ጋር ደዋውዬ እንድትረዳ አደርጋለሁ። የነበረን ቆይታ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ፍቅር ለምድራችን። ቻው